ይህ የምጽአቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። አዘጋጅ ይልቃል አስራት። ጤና ይስጥልን ውድ አድማጮቻችን እንዴት አምሽታችኋል? በድጋሚ ከቀኑ በኋላ እንግዲህ ተገናኝተናል። አጠገቤ ፓስተር አለማየሁ ነሟለ መረጃዎችን እንደተለመደው አሰባስቦልናል። በተጨማሪም ደግሞ የእግዚአብሔርንም ቃል ኋላ ላይ ደግሞ ያካፍለናል። ይህ ፕሮግራም ደግሞ ለሌሎች ተደራሽ እንዲሆን በቅድሚያ ላይክ፣ ሼር፣ ሰብስክራይብ በማድረግ በየዕለቱ የምንለቃቸው ፕሮግራሞች ደግሞ ወደ እናንተ እንዲመጣ ይህን እንድታደርጉ እናሳስባለን። በቀጥታ ወደዛ ይዣችሁ አመራችኋለሁ። ፓስተር አለማየሁ ወደሚያመጣልን መረጃ ከዚች መሸጋገሪያ በኋላ ደግሞ ተመልሰን እንመጣለን። ይልቃል አስራት ነኝ። የትም እንዳትሄዱ ጠብቁን። ተመልሰን መተናል። አድማጮቻችን ፓስተር አለማየሁ አጠገቤ ያለ። እንዴት አመሸ ፓስተር? እግዚአብሔር ይመስገን። እንደምን አመሸህ አንተ? እግዚአብሔር ይመስገን። ከቀኑ በኋላ ደግሞ እንዲሁ መረጃዎችን በማሰባሰብ ቆይተሃል። እስኪ ምንድነው? ምን አዲስ ነገር ተገኘ ፓስተር? ምንድነው? ቱርክ ኢስታንቡል ላይ ከዚህ በፊት ራሽያና ዩክሬን ድርድር አድርገው ነበርና አሁንም በእርግጥ ድርድር እንዲደረግ ዝግጅት እያደረጉ ሲሆኑ መሆኑ ታውቋል። በተለይም የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶጋን ሁለቱን የማሸናገልና ሰላም በመካከላቸው የማምጣት ኃላፊነት አለበት ሲሉ ተደምጠዋል። ይህ ብቻ አይደለም። ባለፈው ድርድር ውጤት አልተገኘም ማለት ባይቻልም ይቀርቡ ማለት ነው። ተገኝቷል ባይቻልም ግን እስከ 1000 በላይ የእስረኛ ልውውጥ አርገዋል። ዩክሬንና ራሽያ እስረኛ ልውውጥ እንደውም ብሎ እንደዘበታ አይደለም። ለምን መሰለ? ይህንን አሁን ጦር ነገሩን ያጋለው ሰሞኑን ዩክሬን የራሽያን ፕሬዝዳንት ለመግደል ድሮን መልቀቋ ነው። ወደ 90 ምናምን ድሮን መልቀቋ እንትን ደግሞ ራሽያ ደግሞ በተለይም ሁለት ነገር ነው የራሽያ ምክንያት። አንደኛው የነጻነት በዓሏን ስትያደርግ ዩክሬን ትንኮሳ አድርጋ ነበረ። ሰዎች ነው መሪዎችም ወደዛ ሀገር እንዳይገቡ ምን እንዳይሉ ትንኮሳ አድርጋ ነበረ። አንዱ ያ ሲሆን፣ ሁለተኛው ደግሞ በዩክሬን ፕሬዝዳንት ላይ የተቃጣው የግድያ ሙከራን ምክንያት በማድረግ በሩሲያ ፕሬዝዳንት ላይ በሩሲያ ፕሬዝዳንት ላይ የተቃጣውን የግድያ ሙከራ ምክንያት በማድረግ ነው ያ ጥቃት ሌሊቱን እስከ እሁድ ማለዳ ድረስ አፈርድሜ ያበላጫት ከጅንዛሬ ጀምሮ ሆኖ ማያቅ እና ያንን ጥቃት አድርጋለች። ግን ይሁን እንጂ ከዛ በፊት ዶናልድ ትራምፕ አንድ ነገር ተናግረው ነበር። ለምን በስልክ አውርተው ነበር። ከዛ በፊት ሁለቱ መሪዎች 2 ሰዓት የፈጀ የስልክ ውይይት አድርገው ነበርና ራሽያ ለሰላም ድርድር ፈቃደኛ እንደሆነችና ተመልሰው ወደ ድርድር ፊት ለፊት እንደሚደራደሩና እንደሚነጋገሩ ተናግረው ነበርና ከፑቲን ጋር ያላቸው ነገር ጥሩ እንደነበረ ተናግረዋል። እንግዲህ በመሃል ያቺ ድብደባ ነች ችግር የፈጠረችው። እንግዲህ አሁን ምንድነው የሞስኮ የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ እና የዩክሬን የውጭ ጉዳይ ሚኒስትር አካን ፊዳን በሞስኮ ተገናኝተው ውይይት አድርገዋል። በሞስኮ ተገናኝተው ውይይት ሲያደርጉ በሞስኮ ለድርድሩ ዝግጁ እንደሆነች ነው የገለጡት። እንግዲህ እነሱ ከበፊት ጀምሮ ራሽያ ቁርጥ ያለ የሰላም ሀሳብን ነው ይዛ እየቀረበች ያለችው። ምንድነው እንደውም አሁን ጠቅላላ ሰላሙን ለማምጣት የሚያስችል ሀሳብ ሰነድ ይዛ ትቀርባለች ተብሎ እየተጠበቀ ነው። ምንድነው የምትፈልገው? ለምሳሌ አንዳንዶች ጥያቄ ያላቸው ራሽያ ሉሃንስክ፣ ዛፖሪዥያን እንደገና ክሪሚያ ልሳነ ምድርን እና አሁን የያዘችው ግዛት ተሰጣት። ሌላ ምንድነው የምትፈልገው?
የምትፈልጋቸው ነገሮች ምንድን ነው? ኔቶ እንዳትገባ ትፈልጋለች። ኦኬ እሺ ኔቶም አትግባ ተባለ። መሳሪያ ማዕቀብ ይደረግ ተባለ። ሌላ ምንድን ነው የምትፈልገው የሚለውን ቁርጥ ያለ ነገር ይዛ ትቀርባለች ተብሎ እየተጠበቀ ነው። ሆነዋል ወይ ነው አሁን ቁልፉ ጥያቄ። እነዚህ ነገሮች ይሄን ነገርማ ኬብ እኮ እየተቃወመች ነው ነው እንግዲህ የእሷ ደጋፊዎች በተለይ እነ እንግሊዝ እነ ፈረንሳይ እነ ጀርመን ሰፖርት ያደረጉ ቀደም ብለንም እንዳየ ነው በተለያየም ጊዜ እንደዘገብነው አይፈልጉትም። ጦርነቱን ነው የሚፈልጉት። ለምን እንደፈለጉት ባይገባንም ጦርነቱን ራሽያን እናሸንፋለን ብለው ያስባሉ። ግን ራሽያ ማሸነፍ አይቻልም። አሜሪካንም ነግራቸዋል። ማሸነፍ አይችሉም። አሁን ባላት የራሽያ ወታደራዊ አቋምና የመሳሪያ አቋም ለዓለምም አስጊ ነች ራሽያ በአሁን ደረጃ ላይ እና ስለዚህ ይሄ ነገር ሁለቱ የውጭ ጉዳይ ሚኒስትሮች በዚህ ጉዳይ ላይ ቀኑ አይታወቅ እንጂ ተነጋግረዋል። በቅርብ የሰላም ድርድር ዩክሬንና ራሽያ እንደገና ተመልሰው ይቀመጣሉ ተብሎ እየተጠበቀ ነው። እንግዲህ አካን ፊዳን ሌላው ከቭላዲሚር ፑቲን ጋር ተወያይተዋል። እንዲሁም ደግሞ ከቭላዲሚር ሜድቬዴቭ የተባሉ ተደራዳሪ ዋና ተደራዳሪውም ጋር በሞስኮ ውይይት አድርገዋል። እንግዲህ የሞስኮ ዝግጁነትና ቁርጠኝነትን አሳይታለች ብለዋል። አካን ፊዳን ሲናገሩ ምንድነው ያሉት? የሞስኮ ዝግጅቷንና ቁርጠኝነቷን አሳይታለች ብለዋል። እንደውም አንድ የተናገሩት ነገር ራሽያኖች እኛ ሰላምን የምናደርገውን ጥረት ማነው አካን ፊዳን እንደተናገሩት እኛ ለሰላም የምናደርገውን ጥረት እያደረግን ነው። ይሁን እንጂ ጀርመን አሁንም እየሄደችበት መንገድ ጦርነቱን የሚያባብስ እና አውሮፓውያንን ለዩክሬን የጦር መሳሪያ ድጋፍ እንዲያደርጉ እያበረታታች ትገኛለች የሚል ነው። እንግዲህ ይህንን ስልህ ዝም ብሎ አይደለም። በትናንትናው ዕለት የዩክሬን ፕሬዚደንት ጀርመን ገብተዋል። ጀርመን ሲገቡ ተወያይተዋል። ሁለቱም ስምምነት አድርገዋል። ስምምነት ሲያደርጉ ምንድነው አንድ የተደረገው ስምምነት ሚሳኤል በጋራ ለማምረት የተወሰነ አካሉ ጀርመን ውስጥ ሊመረት የተወሰነ አካሉ ደግሞ ዩክሬን ውስጥ እንዲመረት ለማድረግና ረዥም ርቀት ሚሳኤሎችን ለማስታጠቅ ዝግጅት አድርገዋል። ይሄ ላይ ተደራድረዋል፣ ተፈራርመዋል። ሌላ ሁለተኛው $5 ቢሊዮን ለጀርመን ወታደራዊ እገዛ አድርጋለች። በትናንትና ለዩክሬን ጀርመን ለዩክሬን ወታደራዊ እገዛ አድርጋለች፣ ወታደራዊ ድጋፍ አድርጋለች። እና ይሄንን ነገር ስትመለከተው እሷ ብቻ አይደለችም። ረዥም ርቀት የሚመቱ ሚሳኤሎች አውሮፓውያኖች ዩክሬን እንድታመርት ድጋፍ ማድረግ አለባቸው። ይሄ ግዴታቸው ነው ያሉት። እንግዲህ እኚህ ሰውዬ ትናንትና በዘገብነው ዘገባ ላይ እንዳነሳ ነው የአውሮፓ ምን መሆን ይፈልጋሉ? ዋና መሆን ይፈልጋሉ። ስለዚህ አውሮፓን ከአሜሪካን ቆርጣታለን ብለው ነው የተነሱት። ከአሜሪካን ቆርጣታለን ብቻ ሳይሆን ራሷን የቻለች ልዕለ ኃያል ሀገር እናደርጋታለን ብለው ነው የተነሱት። ስለዚህ አሁን ምንድነው እያሉ ያሉት? ድጋፍ አድርጉ፣ እንድታመርትም መስጠት የሚገባንን የጦር መሳሪያ መስጠት አለብን፣ ራሻን ማስቆም አለብን፣ ራሻን ማስወገድ አለብን ነው እያሉ ያሉት። ይህ ለማድረግ ከትናንት ወዲያ አንድ ዜና ሰርተን ነበር። ታስታውስ ከሆነ ጀርመን ወደ ኦስቲኒያ ወታደሮቿን ልካለች። ይሄ አፓቼ ይቅርታ እንግሊዝ ጀርመን ከዛ በፊት ልካለች። እንግሊዝ ደግሞ ጨምራ ልካለች። ጀርመን ከዛ በፊት ልካለች። ከዛ በፊት የሰራነው ዜና ላይ ወደ ኋላ ሄደው ማየት ይችላሉ። እና ልካለች። ለምንድነው ራሽያን መክበብ የተፈለገው? ራሽያውን በኔቶ እየከበቧት ነው ያለ ብቷል። አሁን አሜሪካ ብቻ ነች እዚህ ውስጥ የሌለችው። አሜሪካ ማንኛውንም ድጋፍ አቁማለች። ከዚህ በፊት
ባይደን ጊዜ የተፈቀደላትን ብቻ ነው የተሰጣት። ጆ ባይደን ወደ ስልጣን ከመጡ በኋላ ምንም አይነት የጦር መሳሪያ ለዩክሬን አልሰጡም። እንደውም እሳቸው ያሉት ምንድነው? ሁልጊዜ ይሄ ሰውዬ እየሄደ ሚሳኤል ይለምናል። ሚሳኤል ብቻ ነው ወይ የሚያውቀው? ወጣቱ ህዝቡን የሚገደልበት የሚሞትበትን ነገር ብቻ ነው ወይ የሚያውቀው ብለው። ስለዚህ ይሄ ነገር ምንድነው እጅግ አስጊ እየሆነ መጥቷልና እንግዲህ ዛሬ ያለኝ ዘገባ ይህንን ይመስላል። የእግዚአብሔርን ቃል እስቲ እንመልከት። እንግዲህ ዓለማችን እንደዚህ የተተረማመሰ ነው ያለው። መፍትሄው ምን እንደሆነ ባናቅም ስለ ኢየሱስ ክርስቶስ እስኪመጣ ድረስ ያለውን ሁኔታ ምንድነው መጨረሻው የሚለውን ለማሳየት ነው። እንግዲህ እዛው ቀን ላይ የተካፈልንበት ቁጥር 6ን ተመልክተን ነበረ። እስቲ ቁጥር 7ን እንመልከት። አንደኛ ተሰሎንቄ ምዕራፍ 5 የሚያንቀላፋ በሌሊት ያንቀላፋል፣ የሚሰክርም በሌሊት ምን ያደርጋል? ይሰክራልና። ስለዚህ የሚያንቀላፋ በሌሊት ምን ያደርጋል? ያንቀላፋል፣ የሚሰክርም በሌሊት ይሰክራልና ይልና ቁጥር 8 ላይ ሄደን ስንመለከት እኛ ግን ከቀን ስለሆንን የእምነትንና የፍቅርን ጥሩር የመዳንንም ተስፋ እንደ ራስ ቁር እየለበስን በመጠን እንኑር። ቅድምም ላይ በመጠን እንኑር ጳውሎስ ደጋግሞታል። ይሄንን ቶሎ የሚከብደንን ነገር እናስወግድ ይላል። አንዳንድ ቦታ ላይ ደግሞ ሸክም የሆነብንን ነገር ቶሎ አስወግደን የሚል ቃሎች ይናገራል ጳውሎስ። ስለዚህ ምንድነው እኛ የምናንቀላፋ አይደለንም ሲል ማንቀላፋት ምን ማለት ነው? ከሌሊት አይደለንም፣ ከጨለማው አካል አይደለንም፣ ከጨለማው ሰፈር አይደለንም፣ ከጨለማው መንደር አይደለንም። የሚሰክር ውንብድናን የሚሰራ በምንድን ነው የሚሰራው ይላል? በሌሊት ይሰራል ይላል። በሌሊት ነው የሚሰራው ይላል። እንደውም ሐዋርያ 2:15 ላንብብልን። ለእናንተ እንደ ምሳሌያችሁ እነዚህ የስካር አይደለምና ከቀኑ 3 ሰዓት ነውና። አሁን ከቀኑ 3 ሰዓት ነው ሲል ይሄ ሐዋርያ 2:15ን የጠቀሰበት ምክንያት ጳውሎስ ስንመለከት እነዚህ ሰዎች ወይን ጠጅ ጠጥተው አይደለም። በአይሁድ ባህል በቀን አይጠጣም ወይን ጠጅ፣ ምሽት ነው ሰካራ የሚታየው፣ ምሽት ነው። አውዱን ይዞ ነው እየነገራቸው ያለው። ምክንያቱም በቀን የሚሰክር ስለሌለ በጨለማ ነው የሚሰክረው፣ በሌሊት ነው የሚሰክረው። ስለዚህ እናንተ ከቀን አይደላችሁም ሲለን፣ እናንተ ከሌሊት አይደላችሁም ሲለን ከቀን ማለት ምን ማለት ነው? ቅድም ዛሬ ቀን ላይ ካካፈልነው ጋር ስናያይዘው ከብርሃን ናችሁ እያለን ነው፣ ከጨለማ አይደላችሁም እያለን ነው። ስለዚህ ለእናንተ ስካር የተገባ አይደለም። እንደውም ሮሜ 13:13 ላይ በቀን እንደሚሆን በአግባብ እንመላለስ ይለና በዘፈን በስካር አይሁን፣ በዝሙት በመዳራት አይሁን፣ በክርክር በቅናት አይሁን ይላል። እንዴት መመላለስ እንዳለ። በዚህ በመጨረሻው ዘመን ደግሞ ዓለም በዘፈን የተሞላች ነች። ዓለም በስካር የተሞላች ነች። ዓለም በቅናት የተሞላች ነች። ዓለም በጥላቻ የተሞላች ነች። እርኩሰት በአደባባዮች ላይ እያየን ያለንበት ሰው ስርዓት ያለው ልብስ እንኳን ለብሶ የማይሄድበት ራቁቱን የሚሄድበት ዓለም ወርልድ ላይ ነው ያለነው። ስለዚህ እንዴት ነው ልንነቃቃ የምንችለው? እንዴት ነው ልንዘጋጅ የምንችለው? እንዴት ነው ከነዚህ ነገሮች ማምለጥ የምንችለው የሚለውን ነገር በደንብ ልናስተውል ያስፈልጋል። በደንብ ልናስተውል ያስፈልጋል። ዘመኑን እያየን ልናስተውል። ልጆቻችንን በምን መንገድ ነው የምንመራቸው? ልጆች በሁለት መንገድ ይታነጻሉ። ስለ ልጆች ለመናገር ፈልገን፣ አንደኛ ፋሚሊያቸው ነው ያሉ፣ እናታቸውንና አባታቸውን ቤት ውስጥ ያለውን ነገር ይመለከታሉ። ሁለተኛው ማህበረሰባቸውንና አካባቢውንና ትምህርት ቤትን ይመለከታሉ። ተመልከት። ግን እኛ ሞዴል ልንሆናቸው እንችላለን። እኛ ከጨለማ ስራ ጋር ባለመተባበርና የጨለማውን ስራ አውልቀን በመጣል ክርስቶስ ኢየሱስን እየመሰለን በመኖር የተገለጠ ህይወት በመኖር ለክርስቶስ ኢየሱስ ምጽአት ራሳችን ስንዘጋጅ ልጆቻችንም ያንን ተመልክተው ከኛ ምን ይሆናሉ? ይዘጋጃሉ። ስለዚህ ጴጥሮስ ላይ ምን ይላል መሰለ? ሁለተኛ ጴጥሮስ 2:13 ላይ የአመፃቸውን ደሞዝ ይቀበላሉ፣ በቀን ሲዘፍኑ እንደ ተድላ
ይቆጥሩታል። ነውራቸውን እርኩስ የሆነውን ከእናንተ ጋር ሲጋብዙ በፍቅር ግብዣ ይዘፍናሉ። ልንሸሸው ይገባል። ገብተዋል። ዓለም ምንድን ነው የምትፈልገው? የራሷ የሆነውን ነው የምትፈልገው። እኛ አሁን ብዙ የክርስቲያን ችግር ላሳይ፣ መጠላት አይፈልግም። ወዳጄ እንዳይጠላኝ ይላል፣ ቤተሰቤ እንዳይጠላኝ፣ ጓደኛዬ እንዳይጠላኝ። ዓለም እኛን ከጠላችን ቆየ። ኢየሱስ ክርስቶስን ካልተቀበለች ዓለም እኛን ልትቀበለን አትችልም። እኛን ትጠላናለች። ግድ ነው ይሄ። ሂፖክራት ሆነ መኖር አንችልም። በእርግጥ አገልጋዩም አሁን ሂፖክራት ሆኖ ነው የሚኖረው፣ አስመሳይ ሆኖ ነው የሚኖረው። ገብተዋል። ለዚህ ነው ጌታ ኢየሱስ ክርስቶስ ምን አላቸው? ደቀ መዛሙርቱ ሉቃስ 12 ላይ ከፈሪሳውያን እርሾ ተጠበቁ አለ። እሱም ግብዝነት ነው። ግብዝ የሚለውን ግሪኮ ሂፖክራት ይለዋል። ገብተዋል። ሂፖክራት ማለት ምን? ቲያትረኛ ማለት ያልሆንከውን መሆን፣ የሌለህን ስብዕና እንዳለ ማስመሰል። ስለዚህ ከነዚህ ነገር እንድንርቅ ይፈልጋል። ዘመኑ ደግሞ ለዚህ የሚጋብዝ ነው። ዓለም ለዚህ የምትጋብዝ ነች። እንደው እውነት እንመልከት ካለን ዓለም ለዚህ የምትጋብዝ ነች። ለስጋን ታጓጓለች። ስጋችንን ጎሽመን በሚመጣው ዘመን ከክርስቶስ ኢየሱስ ጋር በክብር እንሆን ዘንድ በጌታ ፍቅር ልንጠነክርና ልንበረታ ያስፈልጋል እላለሁ። እንግዲህ ላይክ፣ ሼር፣ ሰብስክራይብ አይረሳ። አብረን እናገልግል። እንወዳችኋለን። ዘመኑ ቀርቧል። ተዘጋጁ፣ ንቁ፣ አነቃቁ፣ ሰዎችን አዘጋጁ። ላልዳኑ ወገኖቻችሁ መስክሩላቸው። ዛሬ እንደው ትንሽ ጸሎት ልጸልይ 1 ደቂቃ። እግዚአብሔር አምላክ ሆይ በዚህ ይህንን ፕሮግራም በሚከታተሉ ሰዎች ላይ ያንተ እውነተኛ መንፈስ እንዳያርፍባቸው ጸልያለሁ። ከምንም አይነት ነገር የሚፈታ የሚያወጣ፣ ነፃ የሚያወጣ፣ የሚሰብር፣ የሚቆርጥ፣ መንገድን የሚያሳይ፣ አይንን የሚገልጥ እግዚአብሔር የዘላለም አምላክ ያንተ መንፈስ ይውደቅባቸው። ዘመንን የሚረዱበት፣ ዘመንን የሚያውቁበት፣ ዘመንን የሚዋጁበት ጉልበት የሚሆናቸው የመንፈስ ቅዱስ ኃይል በኢየሱስ ክርስቶስ ስም ያገኛቸው። አሜን። ተባረኩ። ሻሎም። ጌታ ኢየሱስ አብስቶ የባርክ። ፓስተር እንደው ስለሰጠህን ስለዚህ ድንቅ መንፈሳዊ አገልግሎት በአድማጮቻችን ስም ማመስገን እንወዳለን። እውነት ነው እንግዲህ በጨለማ የሚመላለስ ምንጊዜም ብርሃንን ለማየት ይጠላል። የጨለማው ስራ ደግሞ የታወቀ ነው፣ የአጋንንትም ስለሆነ። ስለዚህ ውድ ወገኖቻችን ቀን ሳለ ስለሚል የእግዚአብሔር ቃል በቀን እንድንመላለስ የእግዚአብሔር ምሕረት እንዲጎበኘን ዘወትር መጸለይና የእግዚአብሔርንም ቃል ማንበብም ጭምር ባህሪ እንድናደርግ ልምድ እንድናረግ የምጽአቱ አዋጅ ነጋሪ ማሳሰብ ይወዳል። ስለዚህ የጌታን ዳግም መምጣት ደግሞ በጋራ እንድንጠባበቅ እግዚአብሔር ይርዳን እላለሁ። የዛሬው ምሽት እንግዲህ መንፈሳዊ አገልግሎትና መረጃዎች ይህንን ይመስላሉ። እግዚአብሔር ፈቃድ ከሆነ ደግሞ በነገው ዕለት በቀዳሚው የቀጥታ ስርጭት ይኖረናል ማምሻውን። ያንንም እንድትጠባበቁ እናሳስባለን። በእግዚአብሔር ምሕረት ሁላችንም የተጎበኘን እንሁን። መልካም ምሽት ይሁንላችሁ። በአገር ውስጥ በውጭ ደግሞ ላላችሁ እንዲሁ መልካም ቀን ይሁንላችሁ እንላለን። ሰላም ይሁንላችሁ። ሻሎም። አዘጋጅና አቅራቢ ይልቃል አስራት ነበር። ለዛሬ ያዘጋጅንላችሁ ይህንን ይመስላል። በሌላ ጊዜ በሌላ ርዕሰ ጉዳይ እንገናኛለን። የምጽአቱ አዋጅ ነጋሪ አገልግሎት። መልካም ጊዜ